ለመድኃኔዓለም ይሁን። ተወደዳችሁ ከኢትዮጵያ ውጭም በተለያየ ሀገር ይህን ቪዲዮ እየተከታተላችሁ ያላችሁ ወንድሞች እህቶች እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። በአንደኛ ዙር እግዚአብሔር ይቀበላችሁ በሚል ሐሳብ አቅርቤ ክፍል 2ን እንደዛውም እግዚአብሔር ይቀበላችሁ በሚል ሐሳብ ምናልባት እስከ 6 ነጥቦችን ዘርዝሬያለሁ። አሁንም ዛሬ መዝሙር 30 ላይ እግዚአብሔር ይቀበላችሁ በሚል ሐሳብ ጥቂት ሐሳቦችን ከኔ ጋር አብራችሁ ተካፈላላችሁ። እግዚአብሔር ይረዳናል። ለዚህ እግዚአብሔር ቃሉን እንዲባርክልን እንጸልይ። የሰማይና የምድር ጌታ እግዚአብሔር የአባቶቻችን አምላክ እግዚአብሔር ሆይ ሕዝብ በምን ውስጥ እንዳለ የምታውቅ በምን እንቆቅልሽ ውስጥ እንዳለ የምታውቅ እያንዳንዷን ነፍስ የምትከታተል የምታውቅ የብርሃናት ሁሉ አምላክ የሆንክ እግዚአብሔር ሆይ በዚህ ቃል ባሉበት ስፍራ ታች እንድትነካቸው እንድትዳሰሳቸው እግዚአብሔር እንድትባርካቸው እንድትለውጣቸው በኢየሱስ ስም ጸልያለሁ። ይህን ቃል ለሚሰሙት ሁሉ እግዚአብሔር መልካም እንዲሆንላቸው ጸልዩ። መጽሐፍ ለጻድቁ እንዲበሉት መልካም ይሆንልሃል በሉ ተብሎ ተጽፏልና መልካም ይሆንላቸው። ቃሉን ባርክልን በኢየሱስ ስም አሜን። ተከበራችሁ የተወደዳችሁ ወንድሞቼ እግዚአብሔር ይቀበላችሁ። እግዚአብሔር ሲቀበል ያምራል። እግዚአብሔር ሲቀበልን ወዳጆቼ የጠሉን ሁሉ መቅረብ ይጀምራሉ። ዋው እግዚአብሔር ተቀበለው እኮ ዋው እግዚአብሔር የሆነ ነገር አደረገለት እኮ ይባላል። ንጉሥ ዳዊት እግዚአብሔር ተቀበለ። አቤቱ ተቀበለኛል። አቤቱ ምን ብለኸኛል? ተቀበለኛል። አመሰግናለሁ፣ እባርካለሁ አለ። ስሙኝ ወዳጆቼ እግዚአብሔር ይረዳችኋል። ስሙኝ ብቻ አይደለም ምነግራችሁ እኔ በደስታ ለዘላለም አልታወክም ይለዋል። ቁጥር 6 ላይ እኔም በደስታዬ ለዘላለም ምን አልሆንም አልታወክም። በቃ እግዚአብሔር ደስታዬ ነው። እግዚአብሔር ኃይሌ ነው። እግዚአብሔር ክብሬ ነው። እግዚአብሔር ከወደኩበት ስፍራ ሁሉ እኔን ያወጣኛል፣ ያነሳኛል። እግዚአብሔር ደስታዬ ነው። ወዳጄ ገንዘብ ደስታ ሊሆን አይችልም። ዝና ደስታ ሊሆን አይችልም። ዕውቀት ደስታ ሊሆን አይችልም። የጊዜ ጭፈራ የጊዜ የሆነ ስርዓቶች ደስታ ሊሆኑ አይችሉም። የደስታ ምንጭ ኢየሱስ ክርስቶስ ነው። በፊልጵስዩስ ምዕራፍ 4:4 ላይ በጌታ ደስ ይበላችሁ፣ ደግሜ እላችኋለሁ በጌታ ደስ ይበላችሁ። አያችሁት? ሐዋርያ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈላቸው መልእክት ላይ የደስታ ምንጭ የደስታ ባለቤት ክርስቶስ እንደሆነ ያሳየናል። ንጉሥ ዳዊት ይሄ ነው እኔም በደስታዬ ለዘላለም አልታወክም ብሎ ይለዋል። ወዳጆቼ ዛሬ ያለኝ 7ኛ መልእክቴ እግዚአብሔር ደስታችሁን ሙሉ ያደርጋል። ደስታችሁን ሙሉ ያደርጋል። እንዴት ነው ሙሉ የሚያደርገው? ከወደክበት አንስቶ ሙሉ ያደርጋል። ከሳትክበት መልሶ ሙሉ ያደርጋል። ወዳጆቼ አሳ ከውሃ ውስጥ ወጥቶ በሕይወት መኖር አይችልም። እንዱን ቅዱሳን ከእግዚአብሔር ውጪ ለኛ ሕይወት የለንም። ከጌታ ውጪ ከአምላካችን ውጪ ምንም አይነት ደስታና እርካታ የለንም። ብንበላ ለጊዜው ነው ያልፋል። ብንጠጣ ለጊዜ ነው ያልፋል። ብንጨፍር ለጊዜ ነው ያልፋል። የሆነ ስርዓት ለጊዜ ነው ያልፋል። የማያልፍ የዘላለም አምላክ ካንቺ ጋር አለ፣ ካንተ ጋር አለ። ደስታችሁ ለዘላለም ሙሉ ይሁን። እኔ ዛሬ ልመርቃችሁ በየትኛውም ስፍራ ያላችሁ በየትኛውም ሁኔታ ውስጥ ያላችሁ እግዚአብሔር ደስታችሁን በእጥፍ ይመልሰው። ደስታችሁ ሙሉ ይሁን። እረፍታችሁ ሙሉ ይሁን። ጣፋጭ እንቅልፍ እንድትተኙ በጌታ በኢየሱስ እለምናለሁ። ዳዊት ይሄ ነው ያለው። እኔም በደስታዬ ለዘላለም አልታወክም። የሚያውክ ነገር እያለ ግን አልታወክም ይለዋል። የሚረብሽ ነገር እያለ ግን አልረበሽም ይለዋል። ወዳጆቼ እግዚአብሔር ደስታችሁን ሙሉ ያድርግ። ዛሬ ስለ ደስታ ነው የሚያወራው። እግዚአብሔር ሲቀበላችሁ ደስታችሁ ሙሉ ይሆናል። ዋው እግዚአብሔር ፊቱን ወደ እናንተ ሲያበራ እግዚአብሔር ፊቱን ሲመልስ ደስታችሁ ሙሉ ይሆናል። ሐዘናችሁ ወደ ደስታ ይቀየራል። ለቅሷችሁ ወደ እልልታ ይቀየራል። ጨለማችሁ ወደ ብርሃን ይቀየራል። ዛሬ ልመርቅላችሁ ወዳጆቼ የሆነ ነገር ሊኖራችሁ ይችላል። እሱን አይደለም እያወራሁት ያለው። እሱ ለጊዜ ሊሆንላችሁ ይችላል። ለዘላለም የማይጠፋ ደስታ በክርስቶስ ኢየሱስ ተሰጥቶናል።
ከድንግል ማርያም የተወለደ የእግዚአብሔር ልጅ ኢየሱስ ክርስቶስ የደስታችን ምንጭ ነው። የሰላማችን ምንጭ ነው። የእረፍታችን ምንጭ ነው። የከፍታችን ምንጭ ነው። የሕይወታችን ምንጭ ነው። ዛሬ ልመርቃችሁ፣ እግዚአብሔር ቤታችሁ በደስታ ይሞላ፣ ትዳራችሁ በደስታ ይሞላ፣ አገልግሎታችሁ በደስታ ይሞላ። ሃሎ የተቀመጣችሁት ወንበር ስትቀመጡ በደስታ ተሞሉ። የእግዚአብሔር ደስታ የእናንተ ደስታ ይሆናል። እናንተ የእግዚአብሔርን ደስታ ስትፈልጉ እግዚአብሔር ያስደስታችኋል። እግዚአብሔርን ስታከብሩ እግዚአብሔር ያስደስታችኋል። እግዚአብሔርን ስትከተሉ እግዚአብሔር ያስደስታችኋል። እግዚአብሔርን ስትጠሙ እግዚአብሔር ያስደስታችኋል። እግዚአብሔር ደስታችሁን ሙሉ ያድርግ። የመጨረሻዬ አቤቱ አቤቱ እኔም በደስታዬ ለዘላለም አልታወክም። ሁከት ከቤታችሁ ይጥፋ፣ ጨለማ ከቤታችሁ ይውጣ፣ እርግማን ይውጣ፣ ክፋት ይመጣ። የእናንተን ደስታ የማይፈልግ ሰይጣን ነው። ሰይጣንና ጭፍሮቹ፣ ሰይጣንና ስራዎቹ ከናንተ ጓዳ፣ ከናንተ ቤት፣ ከናንተ ከሆነ ነገር ላይ በኢየሱስም የተነሳ ይሁን። አሜን ካላችሁ ይሆንላችኋል። ስለዚህ ደስታችሁ ሙሉ ይሆናል። እግዚአብሔር ፊቱን ወደ እናንተ ያዞራል። እረፍታችሁ በሱ ላይ ይሆናል። በጌታ ደስ ብላችሁ፣ ደግሜ እላለሁ ደስ ብላችሁ፣ ደስታችሁ ሙሉ ይሁን። መልካም ቀን ይሁንላችሁ። በጌታ በኢየሱስ ስም አጭር ጸሎት ጸልይ። እግዚአብሔር አምላካችን አባታችን ሆይ በናዝሬቱ በኢየሱስ ስም እጅግ አድርጌ አመሰግናለሁ። ይህንን ስብከት የሚሰሙ እህቶቼ፣ ወንድሞቼ እግዚአብሔር በተለያየ ሁኔታ ውስጥ ያሉት ማንኛውም ሰው እግዚአብሔር በኢየሱስ ስም ደስታው ሙሉ እንዲሆን ጸልያለሁ። እኔም በደስታዬ ለዘላለም አልታወክም አለ እግዚአብሔር። ከእኔ ጋር ነው አለ እግዚአብሔር። ደስታቸው ሙሉ ይሁን። ስለሰማኝ ተመስገን። ክብር ላንተ ይሁን። አሜን። መልካም። በሚቀጥለው እንቀጥላለን። እግዚአብሔር ከእናንተ ጋር ይሁን። ከዚህ በታች ባለው አድራሻ ደውላችሁ እንድጸልላችሁ የምትፈልጉት ምክር የምትፈልጉት መደወል ትችላላችሁ። አገልግሎቱ መደገፍ የምትፈልጉት የኢትዮጵያ ሰማይ ብርሃን የወንጌል አማኞች ቤተክርስቲያንን እደግፋለሁ መደገፍ እፈልጋለሁ የምትሉት አካውንቱም ተቀምጦላችኋል። የእግዚአብሔር ጸጋ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። አሜን።